አመሰግናለሁ። ክበሩልኝ ሁላችሁ እንኳን ደስ አላችሁ። ሱሱዬ ሚሊዮነሯ እንዴት ነሽ? በጣም እናመሰግናለን። ያው ከዚህ በኋላ ሚሊዮነሯ እያልን ነው የምንጠራሽ። ከመቆረሱ በፊት ወንድሞቿ እንኳን ደስ አለሽ ይበሏት። ኬኩ ከመቆረሱ በፊት እሺ። ወዚር ጀምር። እህትክ የ1 ሚሊዮን ብር ባለቤት ሆናለች። አንድ ሽቶ ብቻ ገዝታ ምን ተሰማክ? የኔ ውድ እህት በጣም እኔም ደስ ብሎኛል። እንኳን ደስ አለሽ የኔ ውድ። ገና የበለጠ ደረጃ ይሻላ፣ የበለጠ ደረጃ ትደርሻለሽ። አሁን ደግሞ ባሉበት አመስግኛቸው። ቅድም በሌሉበት አይደለ ስታመሰግኛቸው የነበር። ይኸው ባሉበት ጆሯቸው እየሰማ አይናቸው እያየ። እሺ ወንድሜ ወዚር፣ አንተ ለእኔ ብዙ ሆናል፣ ግን ያው የኔ ድክመት ነው። ስትመክረኛ አልሰማ እያልኩ እና ሁላችሁንም ቃል የለኝም እና እንደማኮራችሁም ተስፋ አለኝ። እጠነክራለሁ። እንድጠነክር ጉልበት ናችሁ እንደኔ ማለት ነው። እና ካላህ በታች ሁሉ ነገሬ ናችሁ። ለእናንተ እኔ ቃል የለኝም። ምን ብዬ እንደምናገርም አልችልም፣ መግለጽም አልችልም ስለ እናንተ። እኔ አላህን ለምነው እድሜና ጤና እንዲሰጣችሁ፣ በህይወታችሁ ደስተኛ እንድትሆኑ ነው ምኞቴ ማለት ነው። እና ሁሌ ነው የምትደክሙት፣ ሁሌ ነው የምትለፉት። ግን ያቀን ደግሞ ይኸው ዛሬ ሆነዋል። ከዚህ የበለጠ ደግሞ ደስተኛውን የምታዩበት ቀን አላህ ቀርብ ያድርገው። ከዚህ በላይ መናገር አልችልም። አብን በጣም ነው የማመሰግናቸው ይህንን እድል ስላመጣችሁ። ማውራው ነገር የለኝም ከዚህ በላይ። ክበሩልኝ፣ አላህ ያክብራችሁ። በጣም ደስ ብሎኛል። ማመን እራሱ አልቻልኩም። ሁላችንንም ማስለቀስሽ እና ለወንድሞችሽ ክብር በጣም ደስ ይላል። በቃላት የምገልጸው አይደለም፣ እነሱ ለእኔ የሆኑት ማለት ነው። እና መታደል ነው እንደዚህ በእህታችሁ እንደዚህ መወደድ እና መከበር ምን ያህል መልካም ወንድሞች እንደሆናችሁ ማሳያ ነው። እና እንደዚህ አይነት መልካም ወንድሞች ስለሆኑ በጣም እናመሰግናለን። በእህታችሁ እንደዚህ በቃ ዚስማች እህታችሁ እንደናንተ አይነት ወንድም ስላላት በጣም እናመሰግናለን። ጥሩ ወንድሞች ስለሆናችሁ ብዙ ወንድሞች ከእናንተ ተምረው እንደዚህ እህታቸው ለእህታቸው ይሆናሉ ብለን ተስፋ እናደርጋለን። እና ቻይና መልካም ምኞት ትቀበልኝላት ይሰማል። እኔ ቤት ውስጥ ኔት ሲያስቸግረኝ ደንግጬ ነው ወደ ውጭ የወጣሁት። ሀቡ እና ሱሱ የምን ልበል ብቻ ላቅም የመጣ 3 ጊዜ አጫዎቻት ልጅቷን። ከዚህም በላይም ትልቅ ቦታ ድርሰሽ እንድናይሽ ነው የምንፈልገው። ሱሱ አልችልም ማለት የደስታ በዓል እንደሆነ አስባለሁ። ግን ቢሆንም መልካም ስለሆነ ከዚህ በላይ ደግሞ ከፍ ከፍ ያድርጋችሁ። ልፋታ ጥፋት ነው እያለች ነው ያለችው። በእነሱ ጥፋት አይደለም። ኦኬ
እነሱ እየጣሩ እሷ በአጋጣሚ ያጠፋችሁ ነው እንጂ እነሱ ደካማ አልነበሩ ማለት ነው። ስለዚህ እናንተ ደካማ ወንድሞች ኢትዮጵያው ናችሁ፣ ከእህታችሁ ብር የምትቀበሉ ይሄ ቸግሮኛል። እናንተ ሀገራችሁ ላይ ተቀምጣችሁ የእናታችሁን እንጀራ እየበላችሁ እሷ እዚህ ጠዋት ከማታ መታችሁ ቅመሱት፣ እንደዚህ የምትሉ ሰዎች። ስለዚህ እንደዚህ አይነት ወንድሞች ያብዛልን። እንደዛም ነው መሆን ያለበት ትክክለኛው። ስለዚህ ይሄ ዛሬ ወጣ ብቻ አይደለም፣ እነዚህ ቀና ወንድሞችም እንድናይ ነው። እንደዚህ አይነት ሰዎችም እንድናይ ነው። እንደዚህ አይነት ወንድሞች እንዳሉ እንድናይ ነው። እንደዚህ አይነት እህት ስለ ወንድሟ የምትመሰክር እንዳለች ቀና ስትሆኑ እንደዚህ ነው የሚያጋጥማችሁ። ያጋጥማችኋል። ሁላችሁ አንድ ሽቶ ነው የገዛችሁ፣ ሌላ ምንም ነገር የለም። አንድ ፍሬ ብቻ ነው የገዛችሁ እሷ አረጋ ሱሱ አንድ ፍሬ በልጇ ፎቶ። ማሻአላ እኮ ካለ በቃ እድል ማለት በቃ አንድ ቅድም እድል መሆኑን የምታውቂው ሀውዬ ይደገም ተብሎ እኮ ተደግሟል። እሱን እኮ ነው የምልህ። እኔም እኮ እየነገርኳት የነበረው መጀመሪያ 3 ቁጥር አጠራጣሪ ስለሆነ በኋላ እኔ ነገር አልፈልግም፣ በኋላ ከጭቅጭቅ አልፈልግም። በደንብ አድርጌ ቲክቶክ ላይ 2 ዓመት ከ8 ወሬ ነው በልቻቸዋለሁ። ህዝቡን አውቀዋለሁ። ነገ ነገር ያመጣሉ ያልደረሳቸው ሰዎች። እንደዚህ አርጋችሁ የመጀመሪያው ቁጥር አጠራጣሪ ነበር። ለምን አልተደገመም? ጣጣ እንዳይመጣ ነው። ይደገም ግን ፈጣሪ ለእሷ ስለጻፈው ሲደገም ራሱ 3 ቁጥር ድጋሚ ወጣ። ዩሲ ዳት ምንም ቢደጋገም ከዚህ ቁጥር አያልፍም ነበር። ተጽፏል ፈጣሪ ጋር። ፈጣሪ ጽፎት ነበር። 0 ሲሉ ታስታውሻለሽ? አውዬ 0 ሲሉስ ያ 0 እያሉ እየጻፉ ከተሽከርክሮ 0 ላይ ሲቆም በቃ የፈጣሪን ታምር አየው። በእውነት ይሄ ሁላ ምን መሰላችሁ? የእናንተ ቅንነት ነው፣ የእናንተ መዋደድ ነው፣ የእናንተ ፍቅር ነው። ፍቅር ሲኖር እግዚአብሔር ይጨምርላችኋል። ገብታችኋል? ፍቅር ሲኖር ስላልረዳሻችሁ አይደለም፣ ስላላገዘሻችሁ ውጭ ላይ ሆነ ስላላገዘሻችሁ አይደለም። እነሱ እያነቡ ያሉት አንቺ እንድታርግላችሁ ከኔ በላይ ነው እያሉ ያሉት። ያርግላችሁ፣ ይሁንላችሁ። ይሄም እርግጠኛውን የምነግራችሁ ይሄ 1 ሚሊዮን ብር በብዙ ይባረክላችኋል። እመኑኝ። ምክንያቱም እኛ ሽቶች ጠና ያመጣሉ። እውነቴን ነው የምላችሁ፣ ይባረክላችኋል። እመኑኝ። ስለዚህ እግዚአብሔር በብዙ ሚሊዮኖች ያርግላችሁ። ከእናንተ አልፋችሁ ሌሎችን የምታግዙ ሌሎችን የምትደርሱ ያርግላችሁ። አንቺም አገርሽ ገብተሽ ልጅሽ የምታቅፊበት ልጅ ጋር የምትኖሪበት የራስሽን እንደዚህ አይነት ጀግና ወንድሞች ስላሉሽ ደግሞ 1 ሚሊዮኑን ብዙ ብር እንደሚያደርጉት እርግጠኛ ነኝ። 1 ሚሊዮኑን ብዙ ብር ያደርጉታል። እመን ብዙ ሚሊዮኖች ያደርጉታል። ያደርጉታል። እውነት ምንም ጥያቄ የለው። ማመንባቸዋለሁ። በጣም ያደርጉታል። 1 ሚሊዮን እኔ አሁን ምን እያልኩ ነበር መሰለሽ? አካውንታችሁን እኔ 1 ሚሊዮን ብር ቢለ ሲደርሳችሁ በወንድም ያስገባ በእንትን አስገባ በአጓት ያስገባ እንዳትሉኝ እያልኩ ነበር። ለምን እንደዛ ነበር ታውቃለህ? አሉ ልክ እንደገቡ ከዛ ይወስዱባችኋል። ግን እንደ አይደለም ልክ ነኝ? አዎ ትክክል። ስለዚህ ግን እንደዚህ አይነት ወንድሞች ካሉ ግን ደስ እያለኝ እሷ ባለችበት እሷ በምትፈልገው እሷ በተስማማችበት እሷ በፈቀደችው እናስገባላታለን 1 ሚሊዮን። ትክክል። በእውነት በጣም እኔ ብዙ ችግር እየሰማው ሙል ሰው ነኝ። እህትና እህት እንኳን በገንዘብ ተጣልተው ገንዘብ ሰብስቤ እህትየውን ሄዳ ልጇን እንድትረከብ ያደረግኩ ሰው ነኝ። በጣም ብዙ እናትና ልጅ በብር ተጣልተው ቤቴ መጥተው ተካሰው ያውቃል። እና እንደዚህ አይነት ፍቅር ሳይ ደግሞ እጅግ በጣም ደስ አለኝ። እምባይን አመጣሽ በእውነት። እኔም ወንድሞች አሉኝ ግን ላይክ አንቺ ለወንድሞች ያለሽን ፍቅር ስትገልጪ ኦማይ ጋድ በጣም ደስ ይላል። እነሱ ደግሞ ለአንቺ ያላቸው ነገር ደስ ይላል። አንቺ ለእነሱ ያለሽ ፈጣሪ ያቆያችሁ፣ ረጅም ዕድሜ ይስጣችሁ። ፍቅራችሁ ደስ ይላል። በጣም ደስ ስናይ ደስ ይለናል። እህትና እህት ሲባሉ፣ ወንድምና እህት ለገንዘብ ሲባሉ ስናይ በጣም ይከፋናል፣ ይደብራል፣ ያስፈራል። ማለት ምንም ነገር ሁሉም ነገር ከንቱ ነው። ግን በቃ ፍቅር ካለ የጊዜ ጉዳይ ሁሉም ነገር ይስተካከላል። በቃ ፍቅር ካለ እውነቴን ማለት ምንም ገንዘብ ይመጣል ይሄዳል። ግን ፍቅር ካለ እመኑን ይስተካከላል ሁሉም ነገር። እናንተ ፍቅራችሁ ነው፣ መጓደዳችሁ ነው እዚህ ድረስ። አንቺ ከሳውዲ አረቢያ መተሽ ዱባይ ላይ መተሽ ከዛ መጣ ማንም የጊዜ ጉዳይ ነው። ስለዚህ በድጋሜ ሱሱዬ እህቴ እንኳን ደስ አለሽ።
ሁላችሁም እንኳን ደስ ቻይና ንግግሩን አልጨረሰም እያሉ ነው ኮመንት ላይ። ለቻይና ድምፅ እየሆኑ ይናገርበት ንግግሩን አልጨረሰም እያሉ ነው። እሺ ንጭርን አስገቡት ትላላችሁ። ከየት አምጥቼ ላስገባው? ያልሽ ንጭርን አስገብ እያሉ ነው። ዋርኒንግ ሰጥቶታል። እሺ ወዚር የምነቀለው ኔትወርኩ ነው። ተነቀለ ወዚር መልሳችሁ አስገቡት ከጻፈ። እሺ እሺ ቻይና ለእህትክም ትመኘው እንኳን ደስ አለሽ እና ኬኩን እንቁረስ። እሺ አይ እንክበ በቃ ወደ ኬኩ። ዛሬ እንጃ መናገር ምንችሉ ላይ አይመስለንም። ያፍራሉ አቡዬ ይፈራሉ። ብዙ ደፋር አይደሉም እንደዚህ ማውራት ላይ ምናምን። በቃ ኬኩን እንቁረስ። እንኳን ደስ አለሽ ብሎሻል። በቃ ኬኩን እንቁረስ። እነሱ በጣም ደስ ብሏቸዋል። ደስ ይላል። በቃ አዎ ሌሎቻችሁም እንግዲህ ያው እኔ የምለው ሌሎቻችሁም ማለት እዚህ ጋር ያላችሁ ወንድሞች ካላችሁ ማለት በቃ እንጂ አላውቅም። ሴት ልጅ ያው ግዴታ እህታችሁ ብቻ ስለሆነች ሳይሆን በቃ አላውቅም ብቻ ባላችሁ አቅም እኔ ለሴቶች በጣም ቦታ መስጠት እንዳለባችሁ ነው የማውቀው። በቃ ግዴታ እህታችሁ ምናምን ስለሆነ ሳይሆን በቃ ሴት ልጅን እኔ አላውቅም ብቻ ሀቡ ሴትን አክብሩ፣ ሴትን ተንከባከቡ። ሴት ልጅ ድጋፍ ያስፈልጋታል። ሴት ልጅ እናት ናት። እናቱን የሚወድ ወንድ ሁሉ ሴትን ያክብር፣ ሴትን ይንከባከብ። ሴትን ለመንከባከብ ግዴታ መማር፣ ሀብታም መሆን ምናምን አይጠበቅባችሁም። በቃ ወንድ ልጅ ነህ፣ ሴትን ተንከባከብ፣ ሴትን አክብር። ያቺ ሴት ግዴታ እህትህ ወይ ሚስትህ መሆን የለባትም። ማንኛውንም ሴት ለሴት ልጅ ክብር ይኖርክ ነው እያሉ ያሉ እነዚህ ወንድሞች በጣም ለሴት ክብር አላቸው። በጣም የሴቶች ጉዳይ በጣም ያመሰግናችኋል። ለሴት ባላችሁ ክብር እናመሰግናለን። አዎ ቻይና ጀግኖች ናችሁ እናንተ። በዚሁ እንግዲህ እግዚአብሔር አምላክ የልቦናችሁን መሻት እሱ ያሟላላችሁ። ጀግኖች ናችሁ። ለሌሎች ተምሳሌት የምትሆኑ ወንድሞች ናችሁ። ስለዚህ ይህንን ልባችሁን አይቀየርባችሁ። እሺ ፍቅራችሁ ይብዛ። በይሄ ደግሞ ምናልባት ገንዘብ ሲመጣ ንብረት ሲኖር ነገሮች እንዳይቀየሩ አብዝታችሁ ጸልዩ። እሺ ምክንያቱም ዲያብሎስ ሰይጣን እንደዚህ ፍቅር ማሰናከል ስለሚወድ ማለት ነው እና በገንዘብ በምን መጥቶ እንዳያሰናክላችሁ ፈጣሪያችሁን አብዝታችሁ ለምኑ። እሺ በቃ ልላችሁ የምችለው ይህን ነገር ነው። እሺ ምክንያቱም በብዙ አሁን ተባርካችኋል። ሌሎችን ተምሳሌት ለብዙ ሰዎች ተምሳሌት ናችሁ። አሁን እውነት የሚያዩ እዚህ ጋር 5000 ሰዎች ሁሉም የሚሉት ማሻአላ ነው። ደስ ይላል፣ ደስ ይላል። ምክንያቱም በወንድሟ ብር ተበልታለች። በወንድሟ ብዙ ስቃይ ደርሶባታል። በወንድሟ በቀደም ራሱ ሀውዬ አንቺ ቤት ነው አይደለ? ሁለት ወንድሞቿ የበሏት አይደለ? በተቃራኒ ደግሞ ሁለት ወንድሞቿን ልታመሰግን መጣች። አያችሁ እቻለ እንደዚህ ነች። እስካሁን ራሱ ገደል አልተዘጋላትም። በሁለት ወንድሞቿ የተበላች ወንድሞቿ ብዙ ብር በልተዋት አንዱ ግማሽ አንዱ ግማሽ ሚሊዮን ብር ነው የበላት ለልጄ መሬት ግዛልኝ ብላ ልካው። አንዱ ደግሞ ሳውዲ እያለ አበድራው ነው ወደ 300 ምናምን ሺህ ብር በሪያል እና በብር ተደምሮ ወደ 360 ሺህ ብር እንግዲህ ኦልሞስት ወደ 800 ሺህ ኦልሞስት ለአንድ ሚሊዮን ሩብ ጉዳይ አካባቢ ተበልታለች እና በጣም ታሳዝናለች። በዛ ላይ ትልቅ ልጅ ያደረሰች ናት። እድሜዋ የገፋ ታሳዝናለች። ሳውዲ አረቢያ ያለች ልጅ እና ምንላችሁ ነው። እንደዚህም አለ በሁለት ወንድሞቿ ተበልታ መታለች። እዚህ ደግሞ በሁለት ወንድማማች ተከበች ደግሞ ስለ አንቺ ሲያወሩ ሌሎች ምሳሌ ይሆናል። ስለዚህ ሁሉም ወንድም አንድ አይደለም፣ ሁሉም ደግሞ ምንትን አይደለም እና ወንድሞቻችሁን ጠብቁ፣ እህቶቻችሁን ጠብቁ። ከገንዘብ በላይ እናንተ ትበልጣላችሁ። ገንዘብ ያልቃል፣ ይጠፋል። ግን ፍቅር ግን ምንም ነገር አያልቅም። እሺ አብራችሁ ማርጀት አለባችሁ አብራችሁ። የእናንተ ልጆች አብረው ማደግ አለባቸው፣ አብረው መጫወት አለባቸው፣ አብረው ፍቅራቸውን እንትን ማለት አለባቸው። ትክክለኛ ፋሚሊ መሆን አለባቸው። አብራችሁ ማርጀት አለባችሁ። በቃ ወንድም እህት እየተባባላችሁ እንደዚሁ አብራችሁ አርጁ። ማርጀት ማለት በቃ እግዚአብሔር እስከፈቀዱ ድረስ እንደዛ ነው መሆን ያለበት እንጂ ይሄ ጊዜያዊ ሳንቲም ጊዜያዊ ነገር ይሆናል። በቃ አጭበርብረህ ከእህትህ አጭበርብረሽ ከወንድምህ ደስ አይለም። እናንተ ምንትን አይቆይም። ካለቀሰችባችሁ ሌላ ነገር ነው ውስጥ የምትገቡት። አይባረክም።
ስለዚህ ይቅርታ ከእናንተ እንትን ብዬ አይደለም። መልካም እድል በድጋሚ እናመሰግናለን ብዬ። እሺ በጣም እናመሰግናለን። ወደ ኬክ ቆረሳው እንሄዳለን። ንጭር ዋርኒንግ ስለሰጠው ነው ያልገባው ወንድሟ። በተረፈ ቃል በጣም እንግዲህ ያው ኬካችሁ 1 ሚሊዮን የሚል ነው። ወንድሞች ሳግተው እያሉች ነው። ከይቅርታ ጋር ሱሱል ወንድሞች ባለትዳሮች ናቸው። አይደሉም በለው በቃ አይደሉም። አውዬ አሁን ፎሎ ሲሩቅ አሁን ቻይናን 1,000 ምናምን ሰው ፎሎ አድርጎት 1,000 ምናምን ሰው ፎሎ አድርጓቸዋል። አይደሉም ሲባሉ ደግሞ ያለሽ። እሺ አሁን ወደ ኬክ ቆረሳችን እንሄዳለን። ሌላ እህት የለሽም? አንቺ ብቻ ነሽ ሴት? መልካም እድል ሱሱዬ። ይሄ ኬክ እንግዲህ የመልካም እድል ምልክት ነው። ጣፋጭ እንዲያጋጥምሽ ከዚህ በኋላ ደግሞ የአማረ ህይወት የተመኘሽውን መልካሙን ነገር እንዲያጋጥምሽ፣ ጥሩን ነገር እንዲያጋጥምሽ፣ እንደ ኬክ ያለውን ነገር የጣፈጠ ሽቶ ነው ከኛ የገዛሽው። ስለዚህ ኬክም ደግሞ የጣፈጠ ነገር እንዲያጋጥምሽ ፈጣሪ ጨምሮ 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 ከስደት ህይወት በቃ ይበልሽ። እሺ በቃ ይበለች። ሁላችሁንም በቃ ይበላችሁ። በቃ ይበለን። በስደት ላይ ተከራተታችሁ ያላችሁ እህቶቼ፣ ወንድሞቼ በቃ ይበላችሁ። ስለዚህ ይሄ በሱሱ ስም ቢሆንም ሁላችንም አብረን እንቆርሳለን። እንግዲህ ልዩ እንበላ።